በንጹህ መጠጥ ውሃ ግንባታ ታች ወረዳዎች ላይ የትምህርት ቤት ቁሳቁስ በማሟላት 28 ቢሊዮን ብር በጀት ይዞ የገባ ነው ይሄ 11 ፕሮግራም። በዚህ ዓመት ደግሞ ከ30 ቢሊዮን በላይ በጀት ይዞ የገባ በአጠቃላይ ከወረዳ እስከ ፌዴራል ድረስ ያለውን የገንዘብ መዋቅር ነክቶ የሚያልፍ ሀብት ማለት ነው። ይህ ፕሮግራም በጣም ወሳኝና መንግስትንም አጋዥ የሆነ ፕሮግራም ነው። ያንዳንዳቸው ባለቤት አላቸው። አንዳንዶቹ የበጀት አይነቶች እንዳጠቃቀምህ የሚመጡ ናቸው ማለት ነው። በተገቢው መንገድ ስትጠቀም ተጨማሪ ሀብት የሚመጣ ካልተጠቀም የማይመጣ ማለት ነው። እነዚህ ባለሙያዎች አንደኛ ፈጻሚ ተቋማት ጋር የቅርብ ክትትልና ድጋፍ ያደርጋሉ። ላይ ናችሁ አሁን ደግሞ ቀጣይ ምን መስራት አለባችሁ የሚለው ሁሉ የምናሳውቅበት መንገዶች አሉ። በርካታ ሀገራትና ድርጅቶች መንግስት የተለማቸውን የልማትና የእድገት እቅዶች ለመደገፍ በተለያዩ ጊዜያት የሚከሰቱ ሰው ሰራሽና የተፈጥሮ አደጋዎች ከሚያደርሱት ጉዳት ለመታደግ በቅድሚያ ለሚሰሩ ተግባራት እንዲሁም ለድህረ አደጋ የሚሆን እርዳታና ብድሮችን ያቀርባሉ። በዚህ መንገድ የሚገኝ ሀብትንም በመንግስት የበጀት አስተዳደር ስርዓት ወይም በገንዘብ ቢሮ እንዲመራና እንዲተዳደርም ይደረጋል። ቻናሎች ምንድናቸው የሚለውን መግለጽ ጠቃሚ ይመስለኛል። የመንግስት ሀብት በሶስት መንገዶች ይፈሳል። ቻናል 1፣ ቻናል 2 እና ቻናል 3። ቻናል 1 የሚባለው ከልማት አጋሮች በቀጥታ ወደ ገንዘብ ቢሮ የሚመጣበት፣ ገንዘብ ቢሮ ወደ ዞን፣ ከዞን ወደ ወረዳ እያለ በአጠቃላይ ከወረዳ እስከ ፌዴራል ድረስ ያለውን የገንዘብ መዋቅር ነክቶ የሚያልፍ ሀብት ማለት ነው። ቻናል 2 የሚባለው ከልማት አጋሮች ወደ ሚኒስትሪ መስሪያ ቤቶች ወደ ሚኒስቴር መስሪያ ቤቶች የሚመጣ፣ ከሚኒስቴር መስሪያ ቤቶች ወደ በተዋረድ ባሉ ቢሮዎች ከጤና ሚኒስቴር ለጤና ቢሮ፣ ከትምህርት ሚኒስቴር ለትምህርት ቢሮ የሚመጣ ሀብት ማለት ነው። ወደ ታች ሲመጣ ሲንግል ፑል ወይም የጋራ የፋይናንስ አገልግሎት ስላለን ምንም እንኳን የሚወጣው በራሱ በፋይናንስ ተቋምም ቢሆን ፍሰታቸው ይለያያል። ሶስተኛው ቻናል 3 የሚባለው የልማት አጋሮች ሀብታቸውን በቀጥታ ይዘው የአስተዳደር መዋቅራቸውንም ይዘው ሀብቱንም ስራውንም አፈጻጸሙንም ራሳቸው የሚከታተሉበት ስርዓት ነው። ስለዚህ የመንግስት ሀብት የሚፈሰው በልማት አጋሮች አማካኝነት ከሶስቱ ባንዱ ነው ማለት ነው። መንግስት የሚፈልገው የዚህ የፋይናንስ አስተዳደር የብድርና የፋይናንስ አስተዳደር ደግሞ አንደኛ ምርጫው በቀጥታ የበጀት ድጋፍ እንዲገባለት ይፈልጋል። ሁለተኛ ምርጫው በቻናል 1፣ ሶስተኛ እያለ ቻናል 2፣ ቻናል 3 ይሆናል ማለት ነው። ስለዚህ በቅርበት ሲከታተለው ፕሮግራሙን ፈጻሚ መስሪያ ቤቶችና የፋይናንስ አስተዳደሩን የሚቆጣጠረው ገንዘብ ሚኒስቴርና ገንዘብ ቢሮ ውጤታማነቱን እስከ መጨረሻው ድረስ ኦዲት እስከ ማስደረግ ድረስ ኃላፊነቱ የገንዘብ ሚኒስቴር የገንዘብ ቢሮዎች ነው ማለት ነው። ቻናል 1 ማለት የገንዘብ ፍሰቱ በገንዘብ ሚኒስቴር የሆነ ስምምነቱን በዛ ልክና የመንግስትን አሰራር በከፊልም የሚከተል ነው። የገንዘብ ልቀታቸውና ተግባራቸው አጠቃላይ የፋይናንሻል ሲስተሙን በገንዘብ ቢሮ በገንዘብ ሚኒስቴር አንስቶ እስከ ተዋረድ ያለውን ተቋም የሚነካና የሪፖርት አፈጻጸም ድረስ ክትትል ያለው ኦዲት እስከ ማስደረግና አፈጻጸሙ ምን ላይ ነው የሚለውን እስከ መከታተል ድረስ ያለውን ተግባር የሚፈጽም ዳይሬክተር ነው። በዚህ ላይ የተመደቡ ባለሙያዎች አሉ። እነዚህ ባለሙያዎች አንደኛ ፈጻሚ ተቋማት ጋር የቅርብ ክትትልና ድጋፍ ያደርጋሉ። ሁለተኛ በተቀናጀ መንገድ ደግሞ ታች ድረስ ወርደው ግምገማ የሚያካሂዱበት ሁኔታ አለ። ስለዚህ በቻናል 1 ወይም ደግሞ በቻናል 1 የሚመጣውን ሀብት በአግባቡ ለመጠቀም የሚደረግ ጥረት አለ ማለት ነው። አሁን ስለ ቻናል 1 ካወራን የመንግስት ሀብት ከገንዘብ ሚኒስቴር በክልሉ ገንዘብ ቢሮ በኩል አድርጎ ተዋረድ ተቋማት የሚፈሰው ነው። ይሄ ለየት የሚለው የአስተዳደሩም ቅርብ ክትትል የሚደረግበት በቢሮ የሚመጣ ስለሆነ የበለጠ ከየትኛውም ቻናል የበለጠ በቢሮ ደረጃ ቅርብ ክትትል ይደረግበታል። የ6 ወሩን ብንወስድ ለምሳሌ እስከ 30 አካባቢ ከ10 ቢሊዮን ብር በላይ በዚህ ቻናል መጥቷል። ይሄ የቅርብ ጊዜውን ሳይጨምር ማለት ነው የማነሳው ዳታ። በአማራ ክልልም የታቀዱ ግዙፍ ፕሮጀክቶችን ከፍጻሜ ለማድረስ 11 ፕሮግራሞች በቻናል 1 ውስጥ ተካተው በመንግስት እየተሰራበት ነው። ከዓለም አቀፍ ረጅና አበዳሪ ተቋማት የተገኘውን ይህን ሀብትም በተያዘው በጀት ዓመት በታቀደለት መሰረት ስራ ላይ እንዲውል እየተሰራበትም ይገኛል። ለምሳሌ ዋሻ አለ። ውሃ ሀብት በዋነኛነት ሆኖ ትምህርት ቤቶች ላይና ጤና ጣቢያ ላይ የሚጠቀሙበት የከተማ ልማት ስራዎች አሉ። ከተማ ልማት በዋነኛነት የሚጠቀምበት ከተሞች ላይ የሚለሙ ስራዎች ያሉበት፣ ሌሎች ደግሞ
ገጠር ልማታዊ ሴፍቲኔት አለ፣ ግብርና በዋናነት የሚጠቀምበት ማለት ነው። ሌሎች ካልም የሚባል የአየር ንብረትና የመሬት ማኔጅመንት የሚሉ እነዚህ ሁሉ እያንዳንዳቸው ባለቤት አላቸው። እነዚህ ባለቤቶች የፕሮግራሙን ዓላማ ለማስፈጸም በዋነኛነት ገንዘብ ፍሰቱ ጀምሮ ስልጠናዎችን እስከ መስጠት የውጭ ኦዲተር ሁሉ ኦዲት ሊያደርግ ሲመጣ ኦዲት አስደርጎ ያንን ለገንዘብ ሚኒስቴርና ለረጂ ወይም ለአበዳሪ ድርጅቱ ተሰጥቶ ተቀባይነት አግኝቶ በየአመቱ እንዲቀጥል የማድረጉ ስራ በሙሉ የገንዘብ ቢሮ ኃላፊነት ነው ማለት ነው። ለጋሽ ድርጅቶች በብድርና በእርዳታ ነው የሚመጣ። እሱም አገራዊ ስምምነት ነው። በአገራዊ ስምምነት ነው የሚመጣ። ሀብቱ ሲመጣ የራሱ መተዳደሪያ ደንቦች አሉት። ፍሰቱም በገንዘብ ሚኒስቴር ነው የሚሆነው። የሚተዳደረውን በዛ ልክ ነው። ሀብቱን የምንጠቀመው በዛ ልክ ነው። በሚወጡት የራሱ አግሪመንት ላይ የሚቀመጡ ነጥቦች አሉ። በአግሪመንቱ መሰረት የገንዘብ አጠቃቀማችን በዛ ልክ ይሆናል ማለት ነው። አሁን በዚህ 2018 ላይ 11 የሚበልጡ ፕሮግራሞች አሉና በየወቅቱ በጀታቸው እያደገ የሚሄድ ከአሁን በፊት አሁን 2017 ላይ ወደ 28 ቢሊዮን ብር በጀት ይዞ የገባ ነው ይሄ 11 ፕሮግራም። በዚህ ዓመት ደግሞ ከ30 ቢሊዮን በላይ በጀት ይዞ የገባና ትኩረት የሚያደርግባቸውም በተለይ በገጠር ሴፍቲኔት ቀጥታ ተጠቃሚዎች፣ በመንገድ ትስስር ማለት የገጠር መሰረተ ልማትን ማስፋፋት፣ የከተማ ሴፍቲኔት የስራ እድል ፈጠራ ቀጥታ ተከፋዮች፣ ልክ በሂውማን ካፒታል ደግሞ የሰው ሀብት ላይ የሚሰራ ፕሮግራም፣ በስነ ምግብ ላይ የሚሰራ፣ በዋን ዋሽ የሚሰራ ያ ማለት ሃይጂንና ሳኒቴሽን አጠቃላይ መሰረታዊ አገልግሎቶችን ትኩረት የሚያደርግ ፕሮግራም ይዞ የሚገባና በመሬትና በአየር ንብረት ዙሪያ ሁሉ የሚሰራ ልክ እንደ መንግስት ደግሞ ክፍተቶቻችን የሚሞላ ትኩረት የሚያደርግ ማህበረሰብንና ታችኛውን አካል መሰረታዊ አገልግሎቶችን ተች የሚያደርግ በመሆኑ ይህ ፕሮግራም በጣም ወሳኝና መንግስትንም አጋዥ የሆነ ፕሮግራም ነው። አፈጻጸማቸው እንግዲህ አሁን የመጀመሪያው የገጠር ልማታዊ ሴፍቲኔት ነው። ከ20 ዓመት በላይ እድሜ ያለው እና በየጊዜው አፈጻጸማቸውን የምንለካው በየአመቱ ቢያንስ ይሁንታ አገኘ ማለት አፈጻጸማቸው ተቀባይነት አግኝቷል ማለት ነው። ስለዚህ ወደሚቀጥለው በጀት አመት አሁንም ይሸጋገራል ማለት ነው። ሌሎቹም በተመሳሳይ ሁሉም መስሪያ ቤቶች የሚያከናውናቸው እነዚህ ፕሮግራሞች በዚህ መልኩ በየአመቱ እየቀጠለ እንዲያውም በየ5 ዓመቱ ደግሞ አንዱ ምዕራፍ አልፎ ሌላ ምዕራፍ የሚተካበትና ቀጣይነቱ ራሱ የአፈጻጸሙን ጤናማነትና ውጤታማነት ያሳያል ማለት ነው። ውጤታማ ከማድረግ አንጻር የመጀመሪያው ሀብቱ በአንዴ ስለማይመጣ በፌዝ ተከፍሎ ስለሚመጣ አስፈላጊውን ሪፖርት በሚመለከት በጊዜና በወቅቱ ልኮ እና ተገቢውን የበጀት ጥያቄ አቅርቦ ገንዘብ ማምጣት የመጀመሪያው ስራው ነው ማለት ነው። በእንደዚህ አይነት መንገድ የሚገኝ ገንዘብ በክልሉ ለሚከናወኑ የልማት ስራዎች እንዲውሉና በውጤታማነት እንዲመራም ለፈጻሚዎችና የስራ ኃላፊዎችም ክፍተታቸውን በመለየት ስልጠናዎች ተሰጥተዋል። በሪፖርት አንዱ የክትትል ሜካኒዝም ነው። ድጋፍ ስልጠናዎች እንሰጣለን። ሙያዊ ስልጠናዎች መጀመሪያ ፕሮግራሙን ሲል የፋይናንስ አሰራሩ የሂሳብ ሪፖርት አቀራረቡ ምን ይመስላል የሚል ለባለሙያዎች ስልጠና እንሰጣለን። ከዛ ደግሞ በየጊዜው ከአስፈጻሚ ሴክተር መስሪያ ቤቶች ጋር ሆነን በጋራ በተለይ ይሄ በሀገር አቀፍ ደረጃም የሚካሄድባቸው ፕሮግራሞች አሉ። አጠቃቀሙ ዝቅተኛ የሆነውን የማሳወቅ በየሩብ ዓመቱ ደግሞ ለገንዘብ ሚኒስቴር ሪፖርት ስንልክ ለሴክተሮቹም እናሳውቃቸዋለን። ክትትልና ድጋፉ በአካል በዙም ሚቲንግ፣ በስልክ፣ በቴሌግራም ግሩፖችን በመክፈት የዕለት ተዕለት ክትትልና ድጋፍ አለን። ምን ላይ ናችሁ፣ አሁን ደግሞ ቀጣይ ምን መስራት አለባችሁ የሚለውን ሁሉ የምናሳውቅበት መንገዶች አሉና በተለይ እኛ ተደራሽ የማናደርጋቸውን በዞን በኩል የኛ ተጠሪ ዞን መስሪያ ቤቶች ስላሉ በእነሱ በኩል ቀጥታ ጠዋትና ማታ ቅርብ የሆነ ክትትልና ድጋፍ እንዲደረግ እያደረግን እሱንም ክትትልና ድጋፍ በፊድባክ በግብረ መልስ ለተፈጻሚ ተቋማትና ወረዳዎች የምናሳውቅበት መንገድ ያለ ሁኔታና ምክር ቤቶችም የሚያውቁበት ሁኔታ ያለበት ሁኔታ ነው። በዚህ ልክ ነው ድጋፍና ክትትል የምናደርገው።
ከተለያዩ ረጅና አበዳሪ ተቋማት የሚገኘውን ሀብት ለብክነት እንዳይጋለጥና ለታለመለት ዓላማ እንዲውል ለማድረግም ገንዘብ ቢሮ የተጠናከረ የቁጥጥርና የክትትል ስራዎችንም ያከናውናል። ከኦዲት በፊት ውስጥ ቁጥጥር ስርዓት የሚባል አለ። ይሄ ማለት ምን ማለት ነው? በበጀት የተያዘው በጀት ለታለመለት ዓላማ ነው ወይ የተጠየቀው? እንደገና ደግሞ የገንዘብ መጠኑ ከተያዘው በጀት ትክክል ነው ወይ? መብለጥ አልበለጠም ወይ? የግዢ ስርዓቱ፣ ጨረታ ሰነዱ የመሳሰሉት ትክክለኛውን አካሄድ ጠብቀው ነው ወይ የተዘጋጁት እና ጨረታ የወጣው አሸናፊው የተለየው የሚለውን የሂሳብ ሰራተኞቻችን ክፍያ ከመፈጸማችን በፊት ይህንን ቼክ ሲያደርጉ እዚሁ እያስቀሩት ነው ማለት ነው ችግሩን ማለት ነው መጀመሪያ። ስለዚህ ይሄ የውስጥ ቁጥጥር ስርዓት ይካሄዳል። ከዛ በኋላ ደግሞ የእኛ እንደገና የፕሮግራሙን የሚፈጽሙ መስሪያ ቤቶች የውስጥ ኦዲተሮች ደግሞ ያዩታል። ስናየው አጠቃላይ በገንዘብ ሚኒስቴር ነው አግሪመንቱ ብለናል እና እሱም በውስጥ ኦዲተርም በየጊዜው የሚታይ የሚመረመር ግብረ መልስ የሚሰጥ እንደ ፌዴራል ደግሞ የፕሮግራሙ ኦዲተርና የውጭ ኦዲተር ልኮ የሚያስመረምርበትን ይህንንም በየአመቱ የኦዲት ግኝቱ መሰረት ያደረገ ከሚገኘው ኖ ኦብጀክሽን ነው በየአመቱ ፕሮግራሞች እየቀጠሉ እንዲሄዱና ውጤታማ እየሆኑ እየሰሩ ያሉበት እስካሁንም በኦዲት ግኝት በኩል ፌዝ ያደረገና የወጣብን ፕሮግራምም የለም። ውጤታማ ነን። ብዙ ፕሮግራሞቻችን ኖ ኦብጀክሽን ነው የሚያገኙትና በዚህ ልክ ነው የኦዲት ክትትላችን። አንዳንድ በጀቶች P4R የሚባል ፐርፎርማንስ ቤዝድ የሆነ ወይም አጠቃቀም መሰረት አድርገው የሚመጡ ሀብቶች አሉ። አሁን እዚህ ላይ በየደረጃ ያለ አመራር፣ በየደረጃ ያለ ባለሙያ፣ ተቋማት ግንዛቤ መውሰድ ያለባቸው አንዳንዶቹ የበጀት አይነቶች እንዳጠቃቀምህ የሚመጡ ናቸው ማለት ነው። በተገቢው መንገድ ስትጠቀም ተጨማሪ ሀብት የሚመጣ ካልተጠቀም የማይመጣ ማለት ነው። ያ ማለት በማህበረሰቡ ላይ በአዎንታዊም በአሉታዊም ትልቅ ኃላፊነት ተጽዕኖ የሚያሳድሩ እና ኃላፊነት ያለብን መሆኑን ግምት በማስገባት እዚህ ላይ እንደ ቢሮ ልዩ ትኩረት ሰጠን እንሰራለን። ያም ሆኖ ግን በቢሮ ብቻ የሚፈጸሙ አይደለም። የዚህ ተግባር ኃላፊነት የበርካታ ቢሮዎችን ኃላፊነት የሚጠይቅ ቅንጅትን የሚፈልግ መተባበርን የሚጠይቅ እና በኃላፊነት መንፈስ መፈጸም የሚጠይቁ ስራዎች ያሉበት ነው። እዚህ ላይ አደራ ምለው የተቋማት ኃላፊዎች ስራዎችን እየገመገሙ በቅርበት መምራት፣ ሪፖርቶችን የመቀበል ግብረ መልሶችን ተከታትሎ የማረም እና እስከታችን ያስተዳርከን የመከታተል ኃላፊነት አለብን። እንደዛ ካላረግን ክልሉ ይጎዳል ማለት ነው። በአማራ ክልል በ11 የልማት ፕሮግራሞች በዚህ 6 ወር ውስጥ የተከናወኑ ስራዎችም ውጤታቸው አመርቂ እንደሆነና በቀሪ ወራት ሊሰሩ የሚገባቸውንም በውጤታማነት ለመፈጸም የክልሉ ገንዘብ ቢሮ እየተንቀሳቀሰም ይገኛል። መሰረታዊ አገልግሎት ጤናን፣ ትምህርትን፣ ውሃን ተች የሚያደርጉ ሴቶችና ህፃናትን፣ መንገድን፣ ግብርናን ተች የሚያደርጉ ናቸውና ይሄ ማለት ቀጥታ ማህበረሰቡን ተች የሚያደርግና በተጨባጭ ተሰርተው የሚገኙ በተለይ እነዚህ ፈጻሚ ተቋማት ጋራ በጋራ እየሰራን ውሃዎች ይገነባሉ። የስራ እድል ተፈጥሮ ሰዎች ኢኮኖሚያቸውን የማሳደግ ስራ ይሰራል። መሰረተ ልማቶችን ደግሞ ማስፋት፣ መንገድ ትስስሮችን መፍጠር። በተለይ አሁን አዳዲስ ፕሮግራሞች P4R እየሆኑ መጥተዋል። ያ ማለት ውጤትን መሰረት ያደረገ የገንዘብ አለቃቀቅ ሲስተሙን እየተጠቀሙ ስለሆነ በተጨባጭ የሚታዩትን በክዋኔ ኦዲት ሁሉ እየታየ በዛ ልክ ለማህበረሰቡ በሚዲያ የሚቀርበውን የልማት ስራ እያያችሁት ነውና አብዛኛው በቻናል 1 ፕሮግራሞች የሚፈጸሙ የሚታዩ የሚጨበጡ አሁንም በተግባር ያሉ ናቸው። በግምገማ ወቅት ፕሮግራሙን የሚፈጽሙ ሴክተርም ወረዳዎቹና ወይ ከተሞቹም አብረው በጋራ ሲገመገም አንዱ ሴክተር ከሌላው ሴክተር አንዱ ፕሮግራም ደግሞ የተለያዩ ሴክተሮችም የሚፈጽሙበት ሁኔታ አለ። አንድ ብቻ ላይሆን ይችላል። አንዱ መስሪያ ቤት ከሌላው መስሪያ ቤት ልምድ የሚቀስሙበትንና አንዳንዴ ደግሞ የመግዜጌት ሁኔታዎች ሲኖሩ ሌሎች ኤክስፔሪንሶች ልምዶችን የምንለዋወጥበትና ያንን ለማሻሻል ወሳኝ ወቅቶች አሁን የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ ላይ ነው ትልቅ ርብርብ የሚካሄደው። እንዲህ አይነት ሀብቶች ለምን ነው የሚውሉ ካልን በዋናነት ድህነትን ለማሸነፍ በክልል ውስጥ በሚደረጉ ልማት ውስጥ ያው ልማት በመንግስት ሀብት ብቻ መሳካት ስለማትችል ወይም መደበኛ የመንግስት በጀትን ብቻ በመጠበቅ አይመጣም። ስለዚህ እንደ ትልቅ አድርገን የምንወስደው የግብርና ልማትን በመደገፍ በተለይም ደግሞ ከተረጅነት ወደ ምርታማነትን ለማሳደግ የሚደረግ ጥረት አለ።
ድህነት ተኮር ሴክተር መስሪያ ቤቶች የሚባሉት ወይም ድህነትን ለመቅረፍ አይነተኛ ሚና ይጫወታሉ የሚባሉት ትምህርት፣ ጤና፣ ውሃ፣ መንገድ የሚባሉትን ለመደገፍ ይውላል። ከቅርብ ጊዜ ወዲህ ደግሞ ከሰሜኑ ጦርነት ማግስት በተደረገው ሰላም ስምምነትን መሰረት ተደርጎ ለመልሶ ግንባታ በርከት ያለ ብር ይመጣል ማለት ነው። እነዚህ ኢኔሴንስ በርከት ያለ ማለት ከሚጠበቀው ማለት አይደለም። የተሳሳተ ግንዛቤ እንዳይወሰድ ለምሳሌ በሰሜኑ ጦርነት 94 ወረዳዎች ነው ጉዳት የደረሰባቸው። እስካሁን ድጋፍ ያገኙት 20 በዓለም ባንክ፣ 8 በተባበሩት መንግስታት ድርጅት የልማት ፕሮግራም 28፣ አሁን 4 ተጨምረዋል፣ 32 ማለት ነው። ያ ማለት ገና 50 በመቶ ድረስ እንትን አላረግንም ማለት ነው። ይሄ የውስጥ አሁን ባለው የውስጥ ግጭቱ የደረሰውን ጉዳት ሳይጨምር ማለት ነው። ፕሮግራሞች አሁን የራሳቸውን ጥናት አጥንተው ስለሚገቡ በሁሉም የክልላችን ወረዳና ገጠራማ ቦታዎች ይሰራሉ። በተለይ አሁን መልሶ ማቋቋም ላይ በጦርነት በተጎዱ አካባቢዎች ይሰራል። ለምሳሌ ሁማን ካፒታል የሚባለው ፕሮግራም ፓይለት የሆኑ ወረዳዎችን መርጦ ነው የሚሰራ። ያ ማለት አብዛኞቹ ወደ ሰሜን ቀጠና ያሉና ሪሞት የሆኑ ምንም ተደራሽ የማይሆንባቸው በተለይ ሰው ተኮር ስለሆነ ከመቀንጨር ነፃ የሆነ ትውልድ መፍጠር ስለሆነ ልክ በጣም የተጎዱና በዓለም ባንክ መስፈርት በጣም በዝቅተኛ የኑሮ ደረጃ ያሉ ቀጠናዎችን ትኩረት አድርገው የሚሰሩ ፕሮግራሞች ስለሆኑ በዛ ልክ ነው እንጂ ሁሉንም የክልላችን ወረዳና ገጠራማ ቦታዎች ሁሉም ይነካሉ። በተለይ አሁን በገጠር ሴፍቲኔት እየተመረቁ ከዝቅተኛ የኑሮ ደረጃ የተሻለ ደረጃ እየሆኑ ከሴፍቲኔት ተረጅነት እየወጡበት ያለ ሁኔታዎች አሉ። በተጨባጭ ይሄ አንዱ የሚለካ ነገርና የሚታይ ነገር ነው። በተለይ ደግሞ ይሄ መሰረተ ልማት፣ ውሃ፣ ትምህርት ጥራት ላይ የትምህርት ቁሳቁስ ማሟላት ላይ ይሄ ሁሉ ነው የሚሰራ። ያ ማለት በማህበረሰቡ ለውጥ እያመጣና የምናያቸው ነው። በከስነ ምግብ አንጻር ስናይ ምን ያህል እናቶች ህጻናት እየተጠቀሙ እንደሆነ በሚዲያ የምናየው ነገር ነው። ያ ማለት ከምግብ ራስን ከመቻል ያለፈ በኢኮኖሚ ራሳቸውን እያሳደጉ ያሉበት ሁኔታዎች አሉና በዚህ ልክ ነው እንግዲህ እየለካ ነው ያለው። በፋይናንስ አስተዳደሩ ዙሪያ ድጋፍ፣ ክትትል፣ ስልጠናዎች፣ ሪፖርት እና ኦዲቲንግ ላይ ነው ፎከስ የምናደርገው። ከዚህ አንጻር በሪፖርቶች ዙሪያ አሁን ከአንዳንዱ 10 ዓመትም ሊሆነው ይችላል የቻናል 1 ፕሮግራሞችን የመደበኛው የመንግስት ግምጃ ቤት ሂሳባችን የሚተዳደርበት የአይቤክስ ሲስተም አለን። ይሄ የሶፍትዌር ማለት ነው። አይቤክስን ለእያንዳንዱ የቻናል 1 ፕሮግራም የመጫን በጊዜ ሂደት እየጫንንና እነሱም አውቶሜትድ በሆነ መልኩ እንዲጠቀሙ የማድረጉ ስራ እየተከናወነ ነው። ያ ደግሞ በወረዳነት የተሳሰረ ነው። አይቤክስ የመደበኛው ማለት ነው። የዚህ የፕሮግራም አይቤክስ ሲስተምም የተወሰነው አብዛኛው በወረዳኔቱ ጋር ተሳስሯል። የተወሰነው ደግሞ በዛ ያልተሳሰረውም በአይቤክስ ከሰራ በኋላ ከሪፖርቶችን በአይቤክስ ወረዳኔት ጋር የተሳሰሩት እዚሁ ኦንላይን እናገኛቸዋለን ማለት ነው። በሶፍት ኮፒ በግሩፕ የምንላላክበት አንጻራዊ ሰላም ባለበት ደግሞ በአካል ሪፖርቶችን መቀባበልበትና በተለይ ዞኖች የኛ ቅርንጫፎች በመሆናቸው ቅድም እንደገለጽኩት ሪፖርቶችን በነሱ በኩል ማኑዋል የሆኑትን ደግሞ ተሰብስበው ወደ ክልል እንዲመጡ በማድረግ የሪፖርት ቅብብሎሽና የአፈጻጸም ችግር እስካሁን ይህን ያህል የጎላ ችግር አልገጠምንም። በወቅቱ እየቀረበና ለዛም ፕሮግራሞች ከጊዜ ወደ ጊዜ በዚህ ሁኔታ ውስጥ ነን የተሻለ አፈጻጸም እየፈጸም እውነት አማራ ክልል ፈጽሟል እስከ ማለት ድረስ የደረሱበትና ከምን ጊዜውም በላይ ተግተን እየሰራን ያለንበት ሁኔታና ቻሌንጆችን እየተወጣን ያለንበት ሁኔታ ነው ያለን። አይቤክስ ያልተጫነለትም በወረቀት ስራው ሰርቶ ያንን በቴሌግራም የሚልክበት አማራጮችም አሉን። ከዛ ውጭ ደግሞ ቅርብ ያሉትና አንዳንዶቹም መምጣት የሚችሉት ደግሞ በአካል መጥተው እዚሁ ድረስ ሪፖርት እንትን ይላሉ። በፖስታ ቤትም የሚልኩልን አሉ። ከተለያዩ ሀገራት በእርዳታና በብድር የሚገኘውን ሀብትም በአግባቡ መጠቀምና በዚህ አሰራር ስርዓት የታቀፉ ተጠቃሚዎችም ንብረታቸውን የመጠበቅና የመንከባከብ ልምድ እንዲያዳብሩም እድልም እየፈጠረ ይገኛል። በተለይ በቻናል አንድ የሚመጡ ሂሳቦች መደበኛን ቀጥታ ተች የሚያደርጉ ሁሉ አሉ። በእኛ ፕሮግራሞች ማለት በተለይ አሁን ሁማን ካፒታል የሚባለው ፕሮግራም ትሬዠሪን ቀጥታ ይነካል። ያ ማለት መደበኛ በጀታችን ሳፖርት የሚያደርግ ነው። ያ ማለት
መደበኛ ሳፖርት አደረገ ማለት ስትሪንግስ ፈጠርነ። ስለዚህ የሚመጡ ረጂ ድርጅቶች ስትሪንግስ ያለው ፋይናንስ ሲስተም አላቸው የሚለውን አሜኔታ ያገኛል። በዛ ልክ ደግሞ ከተረጅነት ነፃ ለመሆን ደግሞ ምርትና ምርታማነትን መርዳት በገጠር ግብርና በኩል የሚሰሩ ፕሮግራሞች አሉ። በተለይ ይሄ መስኖ ላይ ሞሰብ ላይ ያሉ ነገሮችን አሁን በተለይ አሁን ምግብ ዋስትና ላይ የምንሰራቸው ተግባራት ከስነ ምግብ ጋር ተያይዞ የምንሰራቸው ተግባራት ከተረጅነት የሚያወጡና በተጨባጭም እናቶች፣ ወጣቶች ስራ እድል ተፈጥሮላቸው ከዛ እየወጡ ያሉበት ሁኔታ ነው ያለው። ይህንን ማስቀጠልና አሁንም የግንዛቤ ፈጠራውን እያስቀጠልን መሄድ ፕሮግራማችን በተለይ በዚህ ላይ እየሰራ ያለው ነገር ካለን ውስን ሀብትና ከክልላችን ካለብን ችግር አንጻር በጣም በሀብት በኩል ሳፖርት እያደረገ አቅም ግንባታ ወይር ማድረግ ምን መስራት እንዳለብንና በምን ሰርተን ደግሞ ውጤት ማምጣት እንዳለብን ፕሮግራሙ ስለሚያግዘን ብዙ ነገሮች ያስተሳሰብ የተዛባ ግንዛቤ ሁሉ የለወጠበት ማህበረሰቡ ምን መጠየቅ እንዳለበት ሁሉ በዚህ ፕሮግራም ውስጥ አለ። ብዙ ሰፊ ነው። አሁን በዚህ አጭር ጊዜ ገልጸን የምንዘልቀው ስላላደለ በዚህ ልክ እንግዲህ እየሰራን ነው ብለን ነው የምናስበው። እንደኛ ፕሮግራም ለውጥም እየመጣ ነው ብለን ነው የምናስበው። የመንግስትን የልማት ክፍተት በተገቢው መንገድ እየሞላ ያለበት ሁኔታ ነው ያለው። መንግስት ቅድም እንዳነሳሁልህ በጀት ውስን ነው። በመንግስት በጀት ብቻ የልማት ፍላጎትን ማርካት ማረጋገጥ አይቻልም። የተለያዩ ረጂ ድርጅቶች፣ የተለያዩ አበዳሪ ድርጅቶች የሚያመጡትን ሀብት በአግባቡ መጠቀም ያስፈልጋል። ከዚህ አኳያ ለምሳሌ በንጹህ መጠጥ ውሃ ግንባታ ታች ወረዳዎች ላይ የትምህርት ቤት ቁሳቁስ በማሟላት የጤናውን ዘርፍ በተገቢው መንገድ በማገዝ በጣም ሞዴል ሊሆኑ የሚችሉ ስራዎች የተሰሩ አሉ ማለት ነው። የውስጥ ቁጥጥር ስርዓታችን በዛ ልክ ዴይ ቱ ዴይ እንዲከታተሉትና እንዲሰሩ የምናደርግም ለኮራፕሽን የተዳረገ እንዳይሆን ላልታለመለት ዓላማ እንዳይውል ያ ማለት ፕሮግራሙ ምን ዓላማ ይዞ መጥቷል የሚለው መጀመሪያ ለተጠቃሚዎችና ለፈጻሚ ተቋማት በደንብ ግልጽ ይደረጋል። በተደጋጋሚ አወር ይደረጋል እስከታችኛው መዋቅር ማለት ነው። ያ ማለት ማህበረሰቡ ራሱ ተጠቃሚ ስለሚሆን የመጣው ሀብት ምን ዋለ፣ የት፣ እንዴት የሚለውን እንዲጠይቅ የሚያደርጉ ፕሮግራሞችም ስላሉ በቀጥታ ለተጠቃሚው እንዲደርስና ተጠቃሚው ላይ ችግር ካለም ፊድባኮችን እየሰበሰብን ግብረ መልስ የምንሰጥበት ክትትል የምናደርግበት እያንዳንዱ ፈጻሚ ተቋምም ኃላፊነት እንዲወስድ የምናደርግበት እስከ ምክር ቤት ድረስ የምናስገመግበትና የአፈጻጸም ክትትልና ክዋኔ ኦዲተር ሁሉ የምናሳይበት ሁኔታ ስላለ የፕሮግራም ገንዘቦች ለዚህ የተዳረጉም አይደሉም። ለምን በጣም በጥብቅ ዲሲፕሊን ነው የሚመራው። ከቅርብ ጊዜ ወዲህ በብዙ ፈተናዎች እያጋጠሙን ነው። እንደ ዓለም ያጋጠመን ኮሮና 2012 አካባቢ ይመስለኛል ጀመረ። ከዛ በኋላ የሰሜኑ ጦርነት 13 ጀመረ። ቅርብ ጊዜ ደግሞ የውስጥ ግጭት አሉታዊ ተጽዕኖ እያሳደረ ያለበት ሁኔታ አለ። ይሄን ውድመት በማካካስ መልሶ በመገንባት ደረጃ በሀገር ውስጥ የሚጠበቀው የህብረተሰቡ ሞቢላይዜሽን የሚጠበቀው እንደተጠበቀ ሆኖ የልማት አጋሮች ትልቅ ኃላፊነት አለባቸው። እንደ ክልል መንግስት ይሄን በማድረግ የመጀመሪያ ስራ የተወሰደው መልሶ ግንባታን የሚመራ ተቋም በደንብ የማቋቋም ነው እና ኃላፊነት እንዲሰማው የማድረግ ነው። ይሄ በጣም በስኬት የተፈጸመ ነው ብዬ የምወስደው። የአማራ ክልል በጦርነት የተጎዱ አካባቢዎች መልሶ የማቋቋም ፈንድ ጽሕፈት ቤት የሚባል ተቋቋመ። ይህ ፈንድ ጽሕፈት ቤት ተጠሪነቱን ለመስተዳድር ሆኖ በኃላፊነት የተጎዱ ጉዳቶችን የሚያጠና መረጃዎችን የሚያደራጅ እና ለልማት አጋሮች ግብዓት የሚሰጥ እና ከክልሉ ገንዘብ ቢሮ ጋር በቅርበት የሚሰራ የልማት አጋሮችን በጋራ የሚያገኝ አደረጃጀት መዋቅር ነው የተፈጠረው። ይሄ የሰሜኑ ጦርነትም ጥናት ተጠንቶ ለሚመለከተው ደርሷል። የውስጥ ግጭትም እስካሁን ባለው የደረሰው ጉዳት ተጠንቶ ለልማት አጋሮች በመረጃነት ተሰጥቷል ማለት ነው። የአማራ ክልል ችግራችን ነው ብለው ዛሬም ድረስ አብረውን ከኛ ጋር ሆነው እያገዙን እየደገፉን ያሉ አሉ። በዚህ ለአንዳንዶቹ ምስጋና ማቅረብ እንፈልጋለን። ለምሳሌ በዚህ ተጠቃሽ ከሆኑት አንዱ ዓለም ባንክ ነው። ዓለም ባንክ በዚህ በጣም ትልቅ ድጋፍ አድርጎልናል። እንግዲህ ረጂ ድርጅቶች የመጠቀም አቅማችንን እያዩ ስለሆነ ውጤታማነትን እያዩ ስለሆነ እርዳታ መለገስ መደገፍ የሚፈልጉት በዛ ደረጃ ፈጥኖ መጠቀም፣ ፈጥኖ ማወራረድ፣ ፈጥኖ ደግሞ ሪፖርት ማድረግ ያስፈልጋል ማለት ነው። ህብረተሰቡ አሁን በሂውማን ካፒታል ፕሮግራም አንደኛው ማህበራዊ ተጠያቂነት የሚል ፕሮግራም አለ። ማህበራዊ ጠያቂነት ኤፍቲ የሚባል ፕሮግራም አለ። ለህብረተሰብ ግልጽ ማድረግ ማለት ነው። ያ ማለት እነዚህን ፕሮግራሞች ይሄ ውሃ የተሰራልህ ላንተ ነው፣ የትኛው መቅደም አለበት የሚለውን ሁሉ ሰሌክት አድርገው የቅድሚያ ሰጠው እንዲሰራና በዛ ልክ ደግሞ ክትትል እንዲያደርጉ እየተደረገ የሚሄድበት ፕሮግራም ደግሞ በራሱ አለው በዚሁ ቻናል ማለት ያ ማለት
የተገነቡ ውሃዎች፣ የተገነቡ ትምህርት ቤቶች ባለቤት ነን፣ የኛ ሀብቶች ናቸው፣ እንጠብቃቸዋለን። ይሄ ፕሮግራም ፌዝ አድርጎ ቢሄድ እንኳን ባለቤቱ ነው የሚያስቀጥሉበት። ችግር ቢገጥም ደግሞ በማህበረሰብ ተሳትፎ ያንን ችግር እየፈቱ የሚሄዱበት የራሱ እንትኖች ቻናሎች ስላሉት እስከዛ ድረስ ነው በፓይለት እየሰራን ያለ ነው ማለት ነው። ያ ማለት የግድ የራሱ ባለቤት ይሆናል ማለት ነው፣ ለሱ ስለተሰራለት ማለት ነው። እንዳጠቃላይ እኔ ማለት የምፈልገው ይሄ ፕሮግራም እንደ መንግስት ትልቅ ሀብት ይዞለት ነው የሚገባ፣ እንደ ክልል እንደ ሀገርም እንደ ክልልም ማለት ነው። ላፈጻጸሙ የጋራ ጥረት ያስፈልጋል። በተለይ ፈጻሚ ተቋማት የሚመጡ ሀብቶችን በወቅቱ የመጠቀም ለታለመለት ዓላማ የማዋል የመትጋትና እንደ ገንዘብ ቢሮ ደግሞ የሚመጡ ሀብቶችን በጊዜው ፈሰስ በማድረግና እውቅና በመፍጠር በጊዜያቸው እንዲፈጸሙ ክትትል ድጋፍ ማድረግ ይጠበቃል። ይህ ትልቅ ምንዳ ነው ማለት ተጨማሪ ምንዳ ነው ብሎ መውሰድና ባለቤት መሆን የሁሉም ድርሻ ይሆናል ብዬ አስባለሁ። ለምሳሌ የፈረሱ የወደሙትን በቀድሞ መልክ ሳይሆን ከዛ በተሻለ እንዲገነቡ ለማድረግ ተሞክሯል። ይሄ በጣም በጥሩ የምንወስደው ነው። የተባበሩት መንግስታት ድርጅት የልማት ፕሮግራም UNDP በዚህ ትልቅ አስተዋጽኦ አበርክቷል። የሲቪል ማህበረሰብ ድርጅቶች በርካታ የሲቪል ማህበረሰብ ድርጅቶች በየአካባቢው ከዚህ መዛም ያረጉት ድጋፍ አለ። ይህም ሆኖ ግን ከደረሰው ጉዳትና ውድመት አንጻር የመልሶ ግንባታ ስራው አሁንም ስራ ይጠይቃል። የልማት አጋሮችን ትብብር፣ ቅንጅት ይጠይቃል። እንዲህ አይነት ጉዳቶች በተወሰኑ አካላት ብቻ የሚፈጸም አይደለም። ይሄ በእኛ ሀገር ብቻ የታየ አይደለም። የትም ዓለም ላይ የሚደርስ እንዲህ አይነት ጉዳት ሲደርስ የሀገራት ትብብር፣ የልማት አጋሮች ትብብር በቅንጅት የተፈጸመ ነው። አንዳንዶቹ ቃል ከገቡልን በኋላ ለምሳሌ 10 ወረዳ ደግፋለሁ ካሉ በኋላ ባለው ዓለማዊ ሁኔታ እንደምታየው አሁን በዓለማችን አለመረጋጋት ውስጥ ከመሆኑ ጋር በተያያዘ አንድም በሌላም ቦታ ትኩረትን ወደዛ የመውሰድ ነገር አለ እና ቃል የገቡልን ድርጅቶች ሳይቀር መልሶ በሚፈለገው ልክ ያለመሆን አለ። እንዲህ አይነት ጉዳቶች የሰብአዊነትም ናቸው፣ የኃላፊነትም የጋራ ኃላፊነት ነው ለሆነ አካል ወይ ለክልሉ መንግስት ብቻ የሚተው ስላልሆነ የልማት አጋሮች በዚሁ አጋጣሚ አስፈላጊውን ድጋፍ እንዲያደርጉ በመልሶ ግንባታ ሂደት ውስጥ የዜጎችን ሕይወት ወደ ነበሩበት የመመለስ ሂደት ውስጥ የድርሻቸውን እንዲያበረክቱ እና ደግሞ እስካሁን ላበረከቱት ደግሞ ምስጋና ማቅረብ እንፈልጋለን። በቀጣይም ነገር ተጠናክሮ እንዲቀጥል ጥሪ ለማስተላለፍ እንፈልጋለን።